ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ተወዳጁን አደራ ድራማ ቀጣዩን ክፍል ወደ እናንተ እዤ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት ቃል ጉድ ሆናለች። ወይኗን ጠጥታ መናዘዝ የሌለባትን ተናዛለች። ሚስጥር አውጥታለች ማለት ነው። ይሄ ሚስጥር ደግሞ በኃይሉ ዳግም ሪከርድ አድርጓታል። እሱም የፈለገው ይሄንን ነበረ። ወይን ያጠጣት እንግዲህ እንድትለፈልፍና እንድትናዘዝ ነበረ። እሷም እንግዲህ ጠጥታ ከዛ በኋላ ስለ ብሌን እናት ናት ስለተባለችው ሴትዮ ተናግራለች ማለት ነው። የዳግም ሲስተም እንግዲህ ብሌን እድለኛ ናት፣ ወላጅ እናቷን አገኘች የሚል ጥያቄ ነበር ያቀረበው። እሱ ያቀረበው ጥያቄ ቃል ጨምራ እንድትናገር ነው። እውነታውን እንድትናገር ስለፈለገ ነው። ሰምቷል፣ ግን ማስረጃን የፈለገው መጀመሪያም ላይ ያውቋል። አሁን ሰዓት ላይ እንግዲህ ያለ ማስረጃ ምንም አይነት ነገር ሰው ቢናገር ስለማይታመን፣ እሱ ግን እራት ልጋብዝሽ ብሎ እራት ጋብዞ ወይን አጠጥቶ ከባህሉ ሸሽጋው የነበረው ሚስጥር እንግዲህ አውጥታለች ማለት ነው። ዳግም እንግዲህ ሀሳቡንና ምኞቱን አሳክቷል። ብሌን ላይ ስትጫወቱ አይቼ ዝም ማለት አልችልም። መቼም ቢሆን እኔ በህይወት እያለሁ ብሌንን እንድታሰቃዩ አልፈቅድላችሁም ነው ያለው። እና ይሄንን ደግሞ ለማድረግ ግዴታ ማስረጃ ያስፈልገው ነበረ። ማስረጃውን ለማግኘት ቃልን እራት መጋበዝ ነበረበት። እራት ጋበዛት፣ ወይን ጠጣች። እሷ ስትጠጣ እሱ አልጠጣም እና የሄደበት ሲስተም እጅጉን ያስደንቃል። በጣም ነው ደስ የሚለው። ቃል እንግዲህ ተወደድኩኝ ተፈቀርኩኝ ብላ ያፈቅራት መስሏን ነበረ። እሱ ግን የራሱን ሲስተም ለመጠቀም ነው እንጂ እሷን አፍቅሯት አልነበረም። ከእሷ መረጃ ለመሰብሰብ ነው። ጠጪ ሲላት አስክረክም እና ምን ልታደርገኝ ነው? ላንተ ችግር የለውም ግዴታ ማስከር አይጠበቅብህም፣ ምን እወድሃለሁ ስትለው ነበረ። እሷ ያሰበችው ሌላ ነገር ነው እና በስተመጨረሻ ሰክራ እንግዲህ ብሌን ታድላ ወላጅ እናቷን አገኘች። እኔ ግን እድለቢስ ነኝ፣ ይሄው ፈጣሪም ረስቶኛል። እናቴን ካጣውኝ ስንት ጊዜ። ብሌን ግን የእውነት ልበ ንጹህ ስለሆነች የዋህ ስለሆነች እናቷን ፈጣሪ እቤት ድረስ አመጣላት። ከዚህ የበለጠ ምን እድለኝነት አለ ነበረ ሲል የነበረውና ራሱ ለራሱ እያማረረ ያለ መስሎ ነው ይህንን ሚስጥር የሰማው። እሷ ግን አይ መስሎክ ነው፣ እንደውም እድለኛ አንተ ነህ፣ እሷ ምንም እድለኛ አይደለችም። ደግሞ ያለውልክ እናትህን ባታገኝም እኔ በደንብ አድርጌ እንከባከብሃለሁ፣ አታስብ። ብሌን እኮ እናቷ ናት ተብላ የመጣችው ሴትዮ ማናት? ወይዘሮ አልማዝ በብር ተቀጥራ ነው የመጣችው እንጂ ትክክለኛ ወላጅ እናቷ አይደለችም ብላ እንግዲህ ስታወራ፣ ያው እሱ ስልኩ ሪከርድ አድርጓልና ሪከርድ እየተደረገ ነው። ቃል እንግዲህ አላወቀችም ይሄ እየተደረገ እንዳለ። የምርሽን ነው ብሎ ነበረ ሲያውጣጣት የነበረው። አዎ እማማ ትሙት ነበር ስትል የነበረው ማለት ነው። እንግዲህ በጣም ይገርማል ካለ በኋላ ልትስመው ጠጋ ስትል ኦልሬዲ ሰክራለች። አይ እንደዚህ ማድረግ አልፈልግም፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እኔ ቃል ነው ያላት። እና ምን ማለት ነው ምንድነው ስትለው፣ አይ እኔ አንቺን እንደ እህቴ ነው ማይሽ፣ እህቴ ነሽ፣ እዚህ ድረስ እራት የጋበዝከኝ እህቴ ነሽ ስላለክ እራት ጋብዘኝ አጠጥታኝ ስትለው፣ እንግዲህ ምን ችግር አለው የምወዳትን የማከብራትን እህቴን እራት ጋብዛት ችግሩ ምንድን ነው ነበር ያለው ማለት ነው። እሷ ግን እህቴ እንዳትለኝ ያለችው። እንዲህ የኔ እህቴ ነሽ፣ እንደውም ከፍቅረኛዬ ጋር ብዙን ጊዜ ስላንቺ አነሳለሁ፣ እህቴ ቆንጆ ምርጥ እህት አለችን እያልኩ እያለ እንግዲህ ሲሸነግላት ቃል ብድ ነው ያለችው። በጣም ነው የተናደደችው። ከዛ እንግዲህ ጥላው ነው የወጣችው እየተመናቀረችው ማለት ነው። ስትወጣ እና ስትሄድ ቤት ስትገባ እንግዲህ ብሌን ከቤት ወጥታ ጨረቃዋን ማየት አለብኝ በማለት ወጥታ ነበረ ከእናቷ ጋር። ብሌንም የጨነቃን ነገር ነበረ። በነገራችን ላይ እንግዲህ የበኃይሉን የስልክ ጥሪ ከመለሰችበት ሰዓት ጀምሮ
ወይዘሮ አልማዝ ነቅታ ነበረና በነቃች ሰዓት ስልኬን ማን የደወለው? ማንን እያወራሽ ነው? በኃይሉ ነው የሚለው። ከበኃይሉ ጋር ነው የምትተዋወቁት እያለች እንግዲህ እያፋጠጠቻት ነበር ማለት ነው። የት ነው የምታውቂው ስትላት እንግዲህ አይ ይሄ ገጠር ነው አጎትሽ ነው ወንድሜ ነው የገጠር ወንድሜ ነው ስትል የነበረው እንግዲህ ለማስመሰል ይሄንን ሞክራለች ማለት ነው። በእርግጥ እኮ በኃይሉ ትክክለኛ የብሌን አጎት ነው፣ ያው እሱ ባይቀበለውም ማለት ነው። እሱ ግን የሚሄድበት መንገድ ሌላ መንገድ ነውና ብሌን ምንም አልተዋጠላትም። በቃ የሆነ ቅር ብሏታል። እንደውም በቃ አውሪው ልደውልለት ብላ እንግዲህ ያስደውላለች እና ገጠር እየደገስን እንጠብቃችኋለን ነው እያሉ ያሉት። ብታይ በጣም ደስ ብሏቸዋል ቤተሰቦቼ ነበረ ስትላት የነበረው። ብሌን ግን አይ ድግስ አያስፈልግም ነው ያለችው። በጣም ተጠራጥራለች። እንዲህ ከበኃይሉ ጋር እንዴት በኃይሉ እንዴት ነው አጎቴ ሊሆን የሚችለው? በኃይሉ የሰላም ወንድም ነው። መቼም የሰማሁትን ድምፅ አልተሳሳትኩኝም። የሰላም ወንድም ነው ይሄ በኃይሉ እንዴት በማለት እንግዲህ ውስጧ ትክዝ ብሏል። ልታምን አልቻለችም። እሱም አውራት ሲባል እንግዲህ እንዴት ብሎ ያውራ? በጣም ነው እየደነገጠው። ብታቀኝስ እንዴት ብዬ ነው አሁንም ማውራት ላውራትና በቃ እንደ ይለይለትም እያለ የሆነ ነገር ከራሱ ጋር አተከረ ውስጥ ገብቶ ነበር። ኔትወርክ ነው መሰለኝ በቃ ውጭ ወጥቼ ላውራ በማለት እያወራች ነበርና በኃይሉን እሱ ግን ምን ትሰሪያለሽ? ዛሬ እኔ አጠገብ አለመኖርሽ በእጅሽ እንጂ አጠገቤ ብትኖሪ አንገትሽን ሲጥ አድርጌ ነበረ የምገልሽ። እንዴት አልወጣሽም ከዚህ? ለምን አልሽም? እኔ የምፈልገው እችን ልጅ ከዚህ ይዘሽ እንድትጠፊ ነው ያላት። እሷ እንግዲህ ያለው እሳት ውስጥ እኔ ነኝ፣ ሁሉም መደሪ ብለው ሲያፋጥጡኝ በቃ አደርኩኝ። እሱ አያሳስብክ ይዣት ሄዳለሁ ነው ያለችው ማለት ነው። ብሌን እንግዲህ ውጭ ወጥታ በተቀመጠችበት ነው ቃል በንዴት የመጣችውና ስትመጣ እንዴት እኔን ንቆ ያባርረኛል? ምን አይነት ቀሽም ወንድ ነው እያለች እንግዲህ ለነገሩ ይበለኝ ማን ተልከስከሽ ያለኝ ለምን ራሴ አርፌ ያልተቀመጥኩኝም ስትል ቃል ብሌንን አላየቻትም። ብሌን ዝም ብላ ነበረ ቁጭ ብላ የነበረውና ተነስታ ወደ እሷ ስትሄድ ብታይ ሄዳጊ ይሄ ለካ እንደዚህ ፍቅር ይችላል እያለች እንግዲህ ማስመሰልን ትጀምራለች ማለት ነው። ዝም ብላ ነበረ ስትመለከታት የነበረው እና የብሌን ስልክ ደግሞ ይጠራል ማለት ነው። እንግዲህ ብሌን ጋር የደወለው አፍቃሪዋ ዳግም ነው። ዳግም ሳይሆን ያ ሁለት አፍቃሪ ነው ያላት፣ ሳሚ ነው ማለት ነው። ሄሎ ባለፈው ቸኮሌት የላኩልሽ ልጅ ነኝ እንዴት ነሽ ነበር ሲላት የነበረው። እሷም እንግዲህ ቃልን ለማናደድ ብላ የኔ ውድ እንዴት ነክልኝ፣ በባለፈው የላክልኝ ቸኮሌት እንዴት ምርጫዬ እንደሆነ አወክ የኔ ውድ፣ እንዲሁም ነገ ብንገናኝ እያለች እንግዲህ እያወራኝ ትገኛለች። ሳሚ ግን እንዴ የእውነትሽን ነው የኔ ውድ አልሽ? እንግዲህ በጣም ነው ሰርፕራይዝ የሆነ እውነት መስሎት ማለት ነው። እሷ ግን ቃልን ለማናደድ ብላ ነበር ይሄንን ቃል የተጠቀመችው። ቃል እንግዲህ በመገረም ነበር ስታያት የነበረው። እሾህን በሾህ መመለስ እንደዚህ ነው ማለት ነው። ብሌን ማለት የማትፈልገውን ነገር ነው ያለችው ነው። ቀጣዩ ክፍል እንግዲህ ሳሚ የብሌን በር ላይ መጥቷል። ታገኘዋለች አታገኘውም የሚለውን በቀጣይ እናያለን። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ፣ ቻው ቻው ብያለሁ። እንግዲህ ትንሽ ድምፄ ቀዝቅዟል። ስለዚህ በሰፊው ነገ እንመጣለን ማለት ነው። ምን ተፈጠረ የሚለውን ነገ እናያለን።